عليه وسلم لا نبي بعده وعليه وصحبه أجمعين ወንድሞች እህቶቼ እንግዲህ በተከታታይ ሳነሳ የነበሩት ሐሳቦች ካለንበት ተጨባጭ አንፃር እኛ ምን እንሆን ወዴት እንሄድ የሚለው ነገር ነው። እኔ ይገርመኛል የአላህ Subhanahu Wa Ta'ala እዛ አላህ ልቅና የአላህ ክብር ይሄ ጀለት አዘመቱ ለእልናው ክብሩ ከፍ ያለ የሆነ ጌታ ቁድራው አጂብ የሆነ ጌታ ተአምሩ ኃያል የሆነ ጌታ ምንድነው የሚሰራው ብላችሁ አስቡት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የውመል ቂያማ መምጣትን ሲናገሩ የሚያነሷቸው ነገሮች አሉ። አላህ Subhanahu Wa Ta'ala ሁሉም ምድር ላይ የነበረ ፍጥረታት ሁሉ ከጠፋ በኋላ ሰማይ ምድሩ ፀሐይ ሁሉ ከተሰባበረ በኋላ አላህ ብቻውን ይፎክራል ይላሉ። አይነ الجبابرة አይነ الكياسرة والقياسرة አይነ الملوك አይነ الأغنياء እነዛ ሀብታሞች እነዛ አምባገነኖች እነዛ ባለስልጣኖች እነዛ ነገስታቶች የታሉ ይላል አላህ። የሁሉ ጠፋ ሁሉም ቀረ። ኃይልም ቁዋም ንግስናም የበላይነትም አላህ ብቻ ነው። ጀለት አዘመቱ ቁድራው ለእልናው ከፍ ያለ የሆነ ጌታ። ይሄ ጌታ ደግሞ ከኛ ምን ፈለገው? ወደሱ ማልቀስ ወደሱ መጮህ ወደሱ መለማመጥ መለመንና ዱዓ ከምንም ነገር በላይ ዱዓ እናድርግ። በዚህ ወቅት ትልቁ ነገራችን ዱዓ ነው። ትልቁ መሳሪያችንና ሐላችን ዱዓ ነው። ወደ አላህ እጅን መዘርጋት አላህን መለመን ወደ አላህ ማልቀስ አላህን መለመን እንግዲህ አዱዓ ሙኹል ኢባዳ ነው አይደለም? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያሉት የኢባዳዎች ቁንጮ ነው ያለው። አመ يجيبul ሙጠራ ኢዛ ደአህ ቁርአኑ ላይ እንደሚገልጸው አላህ እነዛ ሙጠር በፈተና ውስጥ ወድቀው በችግር ላይ ደርሰው ፈተና ተደራርቦባቸው ጭንቅ ውስጥ ያሉ ሰዎችን ዱዓ የሚቀበል ጌታ ይላል። ዛሬ ዓለም ተጨንቋል። ኸልቁ ሁሉ መድረሻ አጥቷል። ወዴት እንደሚሄድ ግራ ተጋብቷል። በቤቱ ታፍኗል። በዝውውር ተገቷል። ስራ ቆሟል። ሁሉ ነገር ቆሟል። ይሄ ጭንቅ ጊዜ ምን ይፈልጋል? የተሰበሰቡ ልጆች የተሰበሰቡ ልቦች ማለት ነው። ለአላህ የተሰበሰቡ ልቦች አላህን እንጂ የማያስቡ ልቦች እያየን ነው። ቁድራው እሱ እንጂ ማንንም አይደለም። በማንም በላይ የሆነው ጌታ ሁሉን ለወጠ፣ ሁሉን ቀየረ። ይሄን ጌታ ምን እናድርግ? በዱዓ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ሱሐባ መጥቶ ጠየቃቸው። ያ ረሱላህ አላቸው ሰለላሁ ዐለይሂ ወሰለም አላህ ቅርብ ነው ቀስ ብዬ ልንገረው